ደግሞ ከመውደድ የተነሳ ነው። ከፍቅር ከልጃችን ልጄ ብዬ የምላት ጥሩ አይደለም። ይቆም፣ ሌላ ስራ ይምጣ። እየተላፉ እየተሻሹ እየተሯሯጡ በየሜዳው የሚመጣው ስራ ይሻላል እና ሚዲያ ላይ ጥሩ ስራ ይሰራሉ ብለን የምናከብራቸው ሲመጡ ተንገብግበን ተሰባብረን እውነቴን ነው የምናየው ስራ ነው። ብሩኬ አይመጥንም ይሄ ስራ። ሀይሚዬም እንደዛው ተመካከሩና ነገሮችን ሁሉ አቁሙ ነው የምለው። አይመጥናችሁም ይሄ ስራ። በቃ ከእናንተ ጋር አይሄድም። ሲጀመር ከእናንተ ጋር አይሄድም፣ የሚሄድም ስራም አይደለም እና ይህንን ነው የምለው እኔ። ተመለስ፣ መመለስ ጥሩ ነው። እኛ ብሩክን የምናውቀው ዝቅ ብሎ ሴትን ልጅ ሲያከብር፣ ዝቅ ብሎ ሰውን አፍጦ ማያይ ልጅና ስነ ስርዓት ያለው ልጅ ነው እኛ ብሩክን የምናውቀው። ሀይሚዬም ደግሞ እንደዛው። ሁለታችሁ ከፈጣሪ ተባርካችሁ ለእኛ የተሰጣችሁን ብዙ ከእናንተ የምንማረው ነገር አለ። እኛ እንኳን ብዙ የምንማረው ነገር አለ። ታናናሾቻችሁ ደግሞ እንደናንተ፣ ታላላቅም ካሉ ደግሞ እንደናንተ። እኛ እናቶች ራሱ ከእናንተ ብዙ ነው ብዙ እንጠብቃለን። ብሩክና ሀይሚ ከእናንተ ብዙ እንጠብቃለን። ለእኛ እውነቴን ነው የምለው፣ ይቅርባችሁ፣ አይመጠናችሁ፣ ይቅር። ይሄ ስራ ቢቆም ጥሩ ነው ብዬ ነው የማስበው እኔ። በእውነት እየታመምን ነው እኛ። ኦኬ እሺ፣ እኔ ላውራ። የዘባረቀ ነገር ከተናገርሽ ብታውራ ከሆነ ታውራ። ፈቃደኛ ይሁን ሰው ሀይሚዬ አንቺ እንደዛ ብለሽ አታፈራሪ። አዎ ማርያምን፣ እውነት ለምን መሰለሽ እኔ ገስቴ ላይ የማይሆን ነገር ተናገረ ሰው እንዲባል አልፈልግም። ለዛ ነው ቺቺዬ እንደዛ ማለት ሳይሆን አለ አይደለ፣ ሰው ባየው ነገር ነው የውስጡን ነው የሚያወራ አይደለ፣ በክፉ ሳይሆን። ሰው እኮ ክፉም ያስተምርሃል፣ ጥሩም ያስተምርሃል። ጥሩ የሚያስተምርክ የነበረ ወደ ክፉ ሲሄድ ግን ጀስት ኢትስ ቦሪንግ፣ በጣም ነው የሚደብረው። ለማየቱ ለራሱ ትጠያለሽ። በቃ ሁላችሁም እንዴት አመሻችሁ ብያለሁ። እኔ ማውራት የፈለግኩኝ እውነትም ያኛው ምናያለው ነገር ጥሩ አይደለም። እኔ በራሴ ሳስበው ጥሩ አይደለም። ሰው አንድ በደጉ በቃ በአስተማሪነት ነገር የሚያውቅ ሰው እንደዚህ ታች ወርዶ እንደዚህ ነገር ሲሰሩ ሪያሊቲ ላይፍ ይሁን ድራማ ይሁን አይደኖ ኤኒ ይሁን አሁን ይሄ ነገር ባያቋርጡ ደስ ይለኛል። ሁላችንም ሰለቸን በቃ አለ አይደለ። እኔ ለራሴ 4 ቀን አላየውም። በቲክቶክ ሲያልፉ ነው የሚያልፉ። አሁን ከእንደዚህ መጣ ብዬ ነው ማየው በራሴ ማለት። ጀስት ግን ይሄ የጥላቻ ነገር ባያቋርጡ ደስ ይለኛል። እንደምንም ብሎ ቢያቋርጡ ደስ ይለኛል። ወደ ፍቅራቸው እንደ ድሮ የሚሰሩት የነበረ ቢሰሩ ደስ ይለኛል። ይሄ በጣም አሰልቺ፣ በጣም አደባሪ ቦሪንግ ነገር ነው። በቃ ጨርሻለሁ። ጥያቄ ልንገርሽ፣ ሰርታ ስትመጣ ፀጉሯን አልተሸፈነችም ይላሉ። ኮሜዲ ሆኖ ቢመጣ ለምን ይሄንን ተሰራ ይላሉ። ይሄንን ሲሰራ ለምን ተሰራ? እና ልጆቹ ዩቲዩቡን ሊተኙበት ነው እንደሚከፈቱ። አይ እንደዚህ አይነት አይደለም ነው እንደዛ አይደለም ቲጂ። አሁን ይሄ ነገር ይሄ የጥላቻ ነገር ሲሆን እኮ ብዙ ሰው ነው የሰለቸው፣ ብዙ ሰው ነው የደበረው። አስተካክሉ ነው መባል ያለበት። አይዲያችሁ ይስተካከሉ። አስተማሪ የሆነ አይዲያ ተጠቀሙ ነው። አንዴ ቲጂ የሄዳችሁ ማለት ኮሜንት የነሱ ዩቲዩብ ስር ጻፉላችሁ። በቃ ገስት ላይ እንትን ከምትሉ እዛ እየሄዳችሁ ጻፉ አይሻልም ጋይስ? አዎ ለእናንተ ብዬ ነው። እሺ በቃ አሁን አንዴ የሃይሚን አስተያየት መስማት ፈልጋለሁ። ሃይሚ ተኝታለች። ኧረ ጋይስ ኧረ ተው፣ ኧረ ወገን ተው። ወዴት ነው የምንሄድ ግን? ኧረ ይህቺ ያለማውንስ ወዮ እንዴ ሰርጌ ሊታይልሽ ወይ ዩቲዩባችሁ ላይ አድርግ አይደለ እንዴ የምትፈልጊው? ዩቲዩብ ላይ አድርግ ከሆነ እኮ ሰው በቃ ይመመስል። እሺ ምን ይስሩ? እኔ እኮ ይስሩ እኮ ቆዩልሽ፣ ሳርዬ ይስሩ ከእነሱ ጋር እነሱ እኮ አይዲያ አለ። ቆዩልሽ፣ ቆይ አይደለም እነሱ እኮ በጣም ዩቲዩብ እኮ ቀላል። ይኸውላችሁ አንድ ነገር ልንገራችሁ። እሺ ቆይ እኔ ልንገርሽ እና ከዛ መልሽልኝ ሳርዬ፣ ልንገርሽ። ቆይ
እነሱ በጣም እንደነሱ ኦዲየንስ ያለው ሰው የለም። ኦዲየንስ አላቸው። በጣም ሰው ይወዳቸዋል። ትንሽ ነገር ሰርተው ራሱ በደንብ ነው የሚታይላቸው። እኔ አይስሩ አይደለም የሚሰሩት አይዲያ፣ ይሄ አሁን የሚሰሩበት ያለው አይዲያ እንትኑ አልተመቸኝም። በቃ ማለት ሀሳብ የማያስጨርስ ሆነ በጣም ነው የምናደደው። ሳልጨርስ ምኑን ትነግሪኛለሽ? የኔን ሀሳብ ሳልጨርሽ በፊት አሁን ለሁላችንም አሁን ሙች የሆነ ሀሳብ ሳጨርሱ እንዴት ነው እኔ ልትረጅ የምችው? አትረጅኝም እኮ እኔ ብሩክንም ሀይሚንም ብዙ ማያቸው ልጆች ነበሩ። እነሱ ላይ የቀረሁት ምንድን ነው በጣም አስተማሪዎች ናቸው። በስነ ምግባራቸው፣ በጸባያቸው፣ በሚያደርጉት ነገር በዚህ እድሜያቸው ብዙ ትንንሽ እህቶቻቸውን እኩያ እህቶቻቸውን እንደውም እኛ የወለድን ሁሉ እንድንወዳቸው አድርገውናል። በቃ የምናውቃቸው በዛ ነው። በብዙ ቁም ነገሮች ነው በልጅነታቸው የምንም ሌላ ነገር ሱሶ የተገዢ አይደሉም። መስራት እንደሚቻል ሴትነቷንም ነው ያሳየችን ሀይሚ። እሱም ደግሞ በዚህ እድሜው ብዙ ነገር አሳይቶናል። ገባሽ? አሁን እኔ እየፈራ ያለሁት ምንድነው ሌሎቹ አሁን እኔ የተውኳቸው ሰዎች አሉ እንደነሱ ልጃቸው ወደዛ መንገድ አሁን ይቀጥል ሲባል አሁን አካሄዱ እንደዛ ነው። እቺ ልጅ ከዚህ ውስጥ እስካልወጣች ድረስ እርግጠኛ ነኝ እንደዛ አይነት አካሄድ ነው የሚሄዱት። ቀስ በቀስ ደግሞ ከሁሉም ለይቶ የወደዳቸውን ኦዲየንስ ያጣሉ። እርግጠኛ ነኝ 100% ያጣሉ ቀስ በቀስ። ገባሽ? የሚሰሩትን ስራ ያስተካክሉና ይስሩ፣ ወይም ተከታታይ ድራማ ነው ይበሉንና እኛም እንደ ድራማ እናያቸው። በቃ እየጠበቅን ቁጥር 1 ክፍል 1 ክፍል 2 እያለ እንደዚህ ድራማም ቢሆን አካሄዱ ያስጠላል። ገባሽ? እሱን እንደዛ ልጅቷ እያዋረደችው እየመጣች እሱ ላይ የምትናገረው ቃላት ያናድደኛል። ሀይሚ ላይም መታ የምትናገሩ ልጅቷ ቃላት ያናድዳል። አንዳንዱ ደግሞ ልቡ ውርድ እያለ ነው። ገባሽ ወይ? ተከታታይ ድራማ ነው ካልሽ እኮ እያዘንሽም ምን እያልሽም አሁን ፊልም እናይል እንደ እያለቀስን ፊልም መሆኑን እያወቀን እኮ እያለቀስን ያለ ምንም ለእኛ ደብቀው ባያሳዩንም እኮ አሁን እኔ ፊልም ነው ብዬ ነው የምከፍተው፣ ድራማ ነው ብዬ ነው የምከፍተው። የሆነ የሚያስለቅስበት ቦታ ላይ እኮ አልቅሽ ያየሁት ብዙ ፊልሞች አሉ። እኔ እንደም ባለቤቴ ያንተ ዝነሽ እንደ እስከሚለኝ ድረስ እና እንደዛ እያደረጉ ቢያሳዩን። ምክንያቱም እነሱ ሲሰደቡ እርስ በርሳቸው የሚለዋወጡት ቃላት ከማይመጥናቸው ሰው ጋር እንግዲህ የት የደረሱ ልጆች በዚህ እድሜያቸው እንደው እሱ እንኳን ብዙ ነገሮች አድርጓል አይደል? ህይወቱን ለውጧል። ስለ እናቱ አውርቶ የማይጠግብ ልጅ፣ ስለ ሴት ያለውን ክብር እናውቃለን ሁላችንም። እንደዛ ልብሽ ውስጥ አስገብተሽ እንደገና ስራም ከሰሩ ለእነሱ የሚመጥን ስራ አይስሩ አይደለም የሚሰሩትን ስራ ወይም ደግሞ ድራማም ከሆነ አሳውቀው ቢሰሩም እርግጥ እናያቸዋለን። ነገ ደግሞ እንዴት ይቀጥላል እያልን እናያለን። ምነው ተከታታይ ድራማ እናይል እንዴ? እያወቀን አይደል ድራማ ተከታታይ የምናየው? ችግር የለም። ግን አሁን እኛ እየተጎዳ ነው። ግማሹ በዚህ በኩል ተገኘ ይልሻል፣ ግማሹ ጨርቆ ትፋ መታለች እንላለን። እየተጠራጠርናቸው ወይ እነዚህ ልጆች ወዴት እየሄዱ ነው? ወዴት አቅጣጫ እየሄዱ ነው? ወደ እነዛ እስቲ አሁን አብርሃም አሁን ዛሬ ከምን ጋር ነው የመጣው? ዛሬ ነው አሁን አብርሃም ድሮ አየው ነበር። ይሄው ከልጅቷ ጋር ፎቶቸው ደግሞ መጥቶ ዛሬ በቃ ወደሚያስጠላ እየሄዱ ልጆቹን የሚያሳድጉ ከሆነ እኮ ልጆቹን አስተባብረው ተከታታይ ድራማ ማስ ለምንድን ነው ማናቸው? እናያቸዋለን ስለምንወዳቸው። ስንት ፊልም የማይረባ ፊልምም እያየን አይደል? ምን ሊያስተምሩ ፈልገው ነው ብለን እኮ የምናያቸው ድራማዎች እኮ አሉ ተከታታይ አይደል? ምንም ችግር የለው። ግን ይሄ በቃ እኔ የእነሱ ማንነት ዝቅ አረገብኝ። በጣም ነው ከውስጥ ነው የምወዳቸው። ገባሽ? የሆነ ከዛዛ ነገሩ አቅጣጫውን እየለወጠ መጣ። የሚሰሩት ስራ አቅጣጫውን እየተለወጠ መጣ። ሰዎች እየሰደቧቸው፣ አንዳንዶቹ ደግሞ የሌለ ማንነት እየሰጧቸው መጡ። ስለዚህ አስተካክለው ይስሩት። ለሰው እንደሚመች አድርገው አስተካክለው አይስሩበት። አሁን እናንተ ምንድነው የምትሉት? እንዴ ምን ይስሩ ታዲያ? ምን ይስሩ ማለት ታዲያ ገኒ እየተመጣች እየተዛረጠች እዚህ ምንም ጨርቆት ትፋኛን እንደ ህፃን እያሰረችን አንዴ ካረገዘችም እኮ አለማየት እንችላለን እኮ። ሁለተኛ ነገር እየተገፈታተሩ እሱ አሁን እንደዛ እሱ በጣም የሚወዱ ልጆች እሱን አሁን እንደዛ ሲደባደቡ ትክክለኛ ድብድብ የሚመስለው ሰው አለ። ዘቀዘቁት እኮ ዛሬ ተበላች። እኔ በእናትሽ አልተመቸኝም። እኔ ምንም አልተመቸኝ። ይቅርታ እኔ ገብቶኛል። እንደዛ ነው የተሰማኝ። በእውነት ልሻለሁ እኔ ለራሱ አረኝና ቲጂዬ እግዚአብሔርን በጣም እኔ ብቻ አይደለም ብዙ ሰው እየደበረው 4 ቀን አላየውም። እኔ 4 ቀን አላየውም። ሰላም እንዴት ናችሁ? ቪዲዮ ካላየሽ ምንም ሀሳብ እንዳትሰጪ።
በቲክቶክ እኮ እንዴት ናቸው ገንዬ? ደህና ነሽ? እንዴት ነሽ? እኔ ሀሳብ ስጡ። አለም ነሽ? እሺ እናቴ ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። ሁላችሁም ሰላም ናችሁ? ደህና ነን። ሰላማችሁ ይብዛ። እንደው ጥሩ መልእክት አስተላልፉላቸው። በእርግጥ ስራ ነው እናውቃለን፣ ግን የዛሬው ይደብራል። ልጅቷ ግን እግዚአብሔር ይቅር ይበለኝ ማርያም፣ በጣም 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 አስጠልታኛለች። በኢትዮጵያ ምድር በኢትዮጵያ ውስጥ እንደዚህ አይነት ነገር ፍጥጥ ያለ ሰው አይቻልም። ያረገዘ ሴት ትደበቃለች፣ ራሷን ትሸሻለች እንጂ ፍጥጥ ያንተ ነው፣ ፍጥጥ ያንተ ነው፣ ፍጥጥ ያንተ ነው። ይደብራል። ነገመታ አንተ ነው ከነገወዲያ መታ አንተ ነው። ምን እያስተማሩ ነው? ይሄን ምን እያስተማሩ ነው? ይስሩ እኮ ስራ ነው እናውቃለን። ስራነቱ በደንብ ይታወቃል። ግን ትምህርት ያለው ነገር ቢያመጡ የሆነ በቃ እነሱ የሚመጥን ነገር እናንተ ግን ይስሩበት የምትዩ ሰው ግን እንትን እየራቀ ይስሩበት። ይኸውልሽ ይስሩበት ሳይሆን ያልነው እኮ ያስተካክሉ። ናይ ሀይሚዬ የኔ ቆንጆ አንቺ ነይ ያስተካክሉ። ገንድ እኛ አይስሩ የሚል ሳይሆን ይስሩ። ሲሰሩ የተስተካከለ ነው። ቆይ ሀይሚዬ ትናገር በዚህ ጉዳይ ብቻ አይደለችም። እዚህ ገስት ላይ ያለ ሁሉም ሀሳቡን ይሰጣል። አለምዬ ትጨርስና ሀይሚ ትናገር። የአለምዬ ትጨርስ። እኔ ስራ እንደሆነ አውቃለሁ። ብሩኬም እንደማደርግ አውቃለሁ በደንብ ማለት ነው። ስለምከታተላ ልጆቹ በጣም ነው የምወዳቸው ማለት ነው። ግን አሁን ያመጡት ነገር አይዲያ በጣም ነው የሚያስጠላ። በተለይ ልጅቷ በጣም የመጨረሻ እኔ እንጃ። ኧረ በመድኃኒዓለም ያለ በጣም ነው የምታስጠላው። ለልጆች ምንድን ነው እያስተማሩ ያለው?